ሰላም ጤና ይስጥልን ውድ ተመልካቾቻችንና ስፖርት ጀምሯል እንግዲህ ከዚህ ሰዓት አንስቶ የተለያዩ ስፖርታዊ መረጃዎችን ወደ እናንተ ያደረስን ከናንተው ጋር ቆይታ ምናደርግ ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ወደድን መልካም ቆይታ ከዚህ እንደተለመደው ከሀገር ውስጥ ስፖርታዊ መረጃዎቻችን ስንጀምር አንተም በመግቢያችን አንስተው ነበር የኢትዮጵያ ብሔራዊ ቡድን ነገ እንግዲህ ከሳኦ ቶሜ ጋር የአፍሪካ ዋንጫ ማጣሪያ ጨዋታውን ያደርጋል ሳኦ ቶሜ እንደሚታወቀው እንግዲህ ዓለም አቀፍ ሂደቱን በጠበቀ መልኩ ስቴዲየም ስለሌላት ሞሮኮን ተመራጭ አድርጋለች ነገ እንግዲህ ጨዋታው የሚካሄደው ኤልአብዲ ስቴዲየም ላይ ነው ኢትዮጵያ እንግዲህ በዮሐንስ ሳሌ እየተመራች ዮሐንስ ሳሌም ለመጀመሪያ ጊዜ ነው እንግዲህ ከዚህ በፊትም የኢትዮጵያ ብሔራዊ ቡድን አሰልጣኝ ነበር አሁን ደግሞ ተመልሶ የኢትዮጵያ ብሔራዊ ቡድን አሰልጣኝ ሆኗል ለሁለተኛ ጊዜ እንግዲህ ለመጀመሪያ ጊዜ የኢትዮጵያን ብሔራዊ ቡድን ይዞ ወደ ሞሮኮ አቅንቷል በአጠቃላይ እንዴት ተመለከተው ትላንትናም የመጀመሪያ ቀን ልምምዱን አድርጓል ያው እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ነው ይሄንን መረጃ ይፋ ያደረገው ትላንትና በሞሮኮ የኢትዮጵያ ብሔራዊ ቡድን ወይ ዋሊያዎቹ በአዲሱ አሰልጣኛቸው ኢንስትራክተር ዮሐንስ ሳሌ እየተመሩ የመጀመሪያ ቀን ልምምዳቸውን ምሽት ላይ በኢትዮጵያ ሰዓት አቆጣጠር ማከናወናቸውን የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ መረጃውን ይፋ አድርጓል ማለት ነው አጠቃላይ እንግዲህ ሞሮኮ ያለውን መረጃ ስንመለከት አብዛኞቹ ወይም በአጠቃላይ በሚባል ደረጃ የጉዳት ምንም ዜና የለም ሁሉም ተጫዋቾች በመልካም ጤንነት ላይ እንደሚገኙ እንደዚሁ መረጃዎች ይጠቁማሉና በቀጣይ እንግዲህ ነገ መጋቢት 18 ጨዋታቸውን ያከናውናሉ ምሽት 1 ሰዓት ላይ ነው የሚደረገው ቀደም ሲል እንደተጠቀሰው በኤልአብዲ ስቴዲየም ጨዋታቸውን ያደርጋሉ ከሳኦ ቶሜና ፕሪንሲፔ ሳኦ ቶሜና ፕሪንሲፔ እንግዲህ ተጋጣሚዋ የኢትዮጵያ ብሔራዊ ቡድን አንዳንድ ጉዳዮችን ለማንሳት የህዝብ ብዛቷን ከተመለከትን ከግማሽ ሚሊዮን በታች ያለው የህዝብ ቁጥር ነው ያላት ያው ስፖርት ብዙ ጊዜ ማተር ያደርግም የህዝብ ብዛት ማለት ነው ስለዚህ እንግዲህ የኢትዮጵያ ህዝብን ደግሞ ብዛት ካየ ነው ከ130 ሚሊዮን በላይ ህዝብ እንዳለ ይታወቃልና ዋናው ነገር ግን በስፖርት በኢንፍራስትራክቸር እንደዚሁም ደግሞ በእግር ኳሳዊ ልማት ላይ የሚሰሩ ስራዎች በየሀገሪቱ የሚኖሩት ለጠንካራ ሊጎች ለብሔራዊ ቡድን ግንባታና አስተማማኝ ብሔራዊ ቡድን እንዲሆን ትልቅ አስተዋጽኦ ማበርከታቸው ትክክል ነው ሌሎች ደግሞ ከዛው ከየሀገሩ ሊግ ወጥተው ደግሞ በአውሮፓ የሚጫወቱ ተጫዋቾች ደግሞ ሲኖሩ የበለጠ ጠንካራ ብሔራዊ ቡድን ለመፍጠር ያስችላልና በስፖርታዊ ልማት ረገድ ከተመለከትነው ወይም ደግሞ እግር ኳስን የጀመሩበትን አንዳንድ ሁኔታዎች ከተመለከትን የኢትዮጵያ እጅግ በጣም የተሻለ ነው ኢትዮጵያ ሁሉም ሰው እንደሚያውቀው የካፍ መስራች ከሆኑ 3 ሀገራቶች መካከል አንደኛዋ ናት ከዛም ባለፈ ደግሞ የ1962ቱን የአፍሪካ ዋንጫ የውድድር መድረክን ማሳካቷን እንደዚሁ እናነሳለን ከዛ ባለፈ ደግሞ 3 ጊዜ የአፍሪካ ዋንጫ የውድድር መድረክ እንደዚሁ ማዘጋጀትም ችላለች በቀጣይ አሁን የ28ቱንም የአፍሪካ ዋንጫ የውድድር መድረክ ለማዘጋጀት እንደዚሁ ለካፍ ጥያቄ እያቀረበች እንደሆነ እንሰማለንና ያው ጀምረን ወደ ኋላ ቀረን እንጂ ኢትዮጵያ እንደ ሌሎቹ የምዕራብ አፍሪካ ሀገራትና እንደ ሰሜን አፍሪካ ሀገራት በተሻለ ቁመና ላይ መገኘት ነበረባት እንዳጀማመሯ ማለት ነው የካፍን እንትን ነገር ግን አሁን ያለው ሁኔታን ስትመለከቱ በኢትዮጵያም በጣም ደካማውን የውድድር ጊዜ ነው ያሳለፈን የምንገኘው ማለት ነውና ዞሮ እንግዲህ ከሳኦ ቶሜና ፕሪንሲፔ ጋር ከሚደረገው ጨዋታ አስቀድሞ እንግዲህ ጥሩ ልምድ ያላቸው በሊጉም በብሔራዊ ቡድን ደረጃም ጥሩ ልምድ ያላቸውን ተጫዋቾች ስለመጥራታቸው ነው በጋዜጣዊ መግለጫ ወቅት አሰልጣኝ ዮሐንስ ሳሌ የተናገሩት በተለይ ደግሞ በተከታታይ ጨዋታዎች ላይ ለክለባቸውና ለሀገራቸው ማከናወን የቻሉ ተጫዋቾችን መምረጥ ችለናል ብለዋል ከሀገር ውጪ የሚጫወቱ 2 ተጫዋቾችን መምረጣቸው የሚታወስ ነው በእርግጥ በሀዘን ምክንያት ጋቶች ፓኖም ወደ ሞሮኮ ያለማቅናቱን እናስታውሳለንና እንደነ ከናሃን ማርክነ ያሉ ግን በሌላ ሀገር የሚጫወቱ ተጫዋቾችን ማካተታቸው ተገልጿልና ትላንት እንግዲህ የመጀመሪያ ቀን ልምምዳቸውን አድርጓል ሳኦ ቶሜና ፕሪንሲፔ ወደ 189 ደረጃ ላይ ነው የምትገኘው በፊፋ ደረጃ ማለት ነው የሀገራት ደረጃ ላይ በእግር ኳሱ ከተመለከትን 189ኛ ላይ ነው የምትገኘው በአፍሪካም የመጨረሻው ግርጌ ላይ ከሚገኙ ሀገራቶች መካከል አንደኛዋ ነው ኢትዮጵያ 148ኛ ላይ ትገኛለች በአፍሪካ ደግሞ 44ኛ ደረጃ ላይ ነው የምትገኘውና አሁናዊ ደረጃቸውን ከተመለከትን የኢትዮጵያ የተሻለ ነው ማለት ይቻላል ሳኦ ቶሜና ፕሪንሲፔ ከዚህ ቀደምም በአፍሪካ ዋንጫም ይሁን በዓለም ዋንጫ ተሳትፈው አያውቁም እንደነገርኩሽ ከ2000 ጀምሮ ነው ከ1998 2000 አካባቢ ነው እግር ኳሳቸው እንኳን የጀመረው ወይም ደግሞ የካፍና የፊፋ አባል ሆነው እንኳን መቀጠል የቻሉት እንግዲህ በ1975 ነው ከፖርቹጋል ቀኝ አገዛዝ ነፃ ወጥተው የራሳቸውን ሉዓላዊት ሀገር መገንባት የቻሉት ማለት ነውና አብዛኞቹ የፖርቹጋላውያን ናቸው ከዚህ በፊትም ወደ 14 አካባቢ ይመስለኛል ይህችን ደሴታዊ ሀገር ያገኙት የፖርቹጋል ሳይንቲስቶች ናቸውና
ይቺ ሀገር እንግዲህ እያለች አሁን ያለችበት ደረጃ ደርሳለች። ቀጣይ እንግዲህ ይህንን መረጃ እንድናነሳ ያስገደደን የሁለቱ ሀገራት አሁናዊ ሁኔታ ምን ይመስላል የሚለውን ነገር ጎን ለጎን ለመመልከት ነውና እነዚህ ሁኔታዎች ባሉበት ሁኔታ እንግዲህ የኢትዮጵያ ብሔራዊ ቡድን በተሻለ ሁኔታ የመጀመሪያውን ጨዋታ በማሸነፍ ሁለተኛውን ጨዋታ የበለጠ አቅሎ በሀገሩ ማድረጉ የተሻለ ነው ብዬ አስባለሁ። የመልሱ ጨዋታ ምክንያቱም ከዚህ በፊት እንደምታውቂው በስደት ለረጅም ጊዜያት ያህል የኢትዮጵያ ብሔራዊ ቡድን በተለያዩ ሀገራት ነበር ስቴዲየም እየተከራየ ጨዋታውን የሚያደርገውና ለአንድ ጨዋታም ቢሆን እንደሰማነው መረጃ በድሬዳዋ ኢንተርናሽናል ስቴዲየም የመልሱን ጨዋታ እንደሚያከናውን ተገልጿል። ደጋፊው ገብቶ በዛ ወቅት ደግሞ የበለጠ ውጤቱ አስከፊ ከሆነ እንኳን የመጀመሪያው ጨዋታ ለመቀልበስ የተሻለ ነገር ይሰጠዋል ብለን እናስባለን። እንግዲህ ነገ ምሽት ነው 1 ሰዓት ላይ የሚደረገው። መልካም እድል ለኢትዮጵያ ብሔራዊ ቡድን ከወዲሁ እንመኛለን። ትላንት ግን ከተደረጉ እነዚህ የቅድመ ማጣሪያ ጨዋታዎች መካከል አንደኛው የኢስዋቲኒና የጎረቤት ሀገር ወይም እህት ሀገር ልንላት እንችላለን ኤርትራን ጨዋታቸውን አድርገው ነበርና ቀይ ባህር ግመሎቹ የሚባሉት በቅጽል ስማቸው ኤርትራውያን ትላንትና እንግዲህ 2-0 በሆነ ውጤት ይህን ጨዋታ ማሸነፍ ችለዋል። ትላንት በነበረው እንቅስቃሴ ሳይመን አብርሃና እንደዚሁ ደግሞ በኢትዮጵያ ፕሪሚየር ሊግም የምናውቀው ሱሌማን አሊ 2 ግቦችን ከመረብ አሳርፈዋል። በጨዋታው እንቅስቃሴ እንግዲህ መጀመሪያ ላይ የፍጹም ቅጣት ምት አግኝቶ ነበር የኤርትራ ብሔራዊ ቡድን። ነገር ግን ደግሞ ሱሌማን አሊ መጥቶ አምክኖት ነበረ። በጨዋታ ግን ጎል አስቆጥረው ክሷቸዋልና 2-0 በሆነ ውጤት ማሸነፍ ችለዋል ኤስዋቲኒ። በቀጣይ የመልሱ ጨዋታ ይጠበቃል። ከ18 ዓመታት በኋላ ዳግም ወደ አፍሪካ ዋንጫው የምድብ ማጣሪያ ወደ ውድድሩ ሳይሆን የምድብ ማጣሪያ ዳግም የምትመለስበትን ጥሩ እድል የበለጠ አስፍታ የተመለሰችበትን አጋጣሚ ነው እየተመለከትን ያለ ነው። በግብፃዊው አሰልጣኝ ነው የኤርትራ ብሔራዊ ቡድን እየሰለጠነ የሚገኘው። ኢሻም ያካ ይሰኛሉ። እኚህ አሰልጣኝ እንግዲህ እኚህ ግብፃዊ አሰልጣኝ ለኤርትራ ብሔራዊ ቡድን አብዛኞቹን ተጫዋቾች የመረጡት በአውሮፓ ከሚገኙ ትውልደ ኤርትራውያን ነው ተብሏል። ወደ 14 የሚደርሱ ተጫዋቾችን ከዛ ባለፈ ደግሞ በኤርትራ በተለያዩ የሊግ ዲቪዥን ላይ የሚጫወቱ ተጫዋቾችን ለብሔራዊ ቡድኑ ጥሪ አድርገው እንደዚሁ ስለማሰባሰባቸው ነው እየተገለጸ የሚገኘው። ጥሩ መልክ የያዘላቸው ይመስላል። ዛሬ ደግሞ ነገ ምሽት ደግሞ የኢትዮጵያ ብሔራዊ ቡድን ሳውቶሜና ፕሪንሲፔ የሚያደርጉትን ጨዋታ እንጠብቃለን። እንግዲህ መልካም እድል እንመኛለን። ጄሪ የምትጨምሪው ነገር ካለ እዚህ? እንግዲህ ኤርትራ ከዚህ ቀደም በሳይክልና በብስክሌት እንዲሁም ደግሞ በአትሌቲክሱ የተወሰነ እንቅስቃሴዎች ስታደርግ እንደነበር ይታወቃል። እንዳልከው ከ18 ዓመት በኋላ እንግዲህ ወደ ምድብ ድልድል ውስጥ ትገባለች ተብሎ ይጠበቃል። ጥሩ ውጤት እያስመዘገበችም ስለሆነ ኢትዮጵያም እንግዲህ በአንጻሩ የደርሶ መልስ ጨዋታ ከመሆኑ ጋር ተያይዞ ድሬዳዋ ላይ የመልሱ ጨዋታ መጋቢት 22 ላይ ይካሄዳል። ከወዲሁ ለሁለቱም ሀገራት መልካም እድል እንመኛለን። ወደ ሌሎች የሀገር ውስጥ ስፖርታዊ መረጃዎቻችን ስናመራ የሴቶች ፕሪሚየር ሊግ ትላንትና የ21ኛ ሳምንት ጨዋታዎች ተደርገው ነበረ። በዚሁም ጨዋታ የኢትዮጵያ ንግድ ባንክ ከመቻል ጋር ጨዋታ አድርገው ነበር። 1-1 በሆነ ውጤት ነው የተጠናቀቀው። ጎሎቹንም ንግስት በቀለና ቱሪስት ለማ ነበር ያስቆጠሩት። ለንግድ ባንክ ንግስት በቀለ፣ ለመቻል እንዲሁም ቱሪስት ለማ ነበር ያስቆጠሩት። ሌላኛው ጨዋታ ኢትዮ ኤሌክትሪክና ሲዳማ ቡና ያደረጉት ጨዋታ ነበረ። ህደት ካሱ 2 ጎል በማስቆጠር ኢትዮ ኤሌክትሪክ 2-0 በሆነ ውጤት አሸናፊ እንዲሆን አድርጓል። ሌላው ደግሞ ልደታ ክፍለ ከተማና አዳማ ከተማ ነበር ጨዋታ ያደረጉት። በትላንትናው ዕለት ልደታ ክፍለ ከተማ 4-1 በሆነ ሰፊ ውጤት ማለት እንችላለን አዳማን ከተማን ማሸነፍ ችሏል። ጨዋታዎች ዛሬም ቀጥለው ይካሄዳሉ። ያው ትክክል ነው። እንግዲህ በኢትዮጵያ ሴቶች ፕሪሚየር ሊግ ጥሩ ፉክክር እየተመለከትን እንገኛለን። ባለፈው እንግዲህ ኢትዮጵያ ንግድ ባንክ ጨዋታ ማሸነፉን ተከትሎ የመሪነት መንበሩን ተረክቦ እንደነበር እናስታውሳለን። ትላንት የነበሩ ጨዋታዎች ጠንካራ ነበሩ። ምክንያቱም የደረጃ ሰንጠረዡ ላይ ከፊት ለፊት የሚገኙ ክለቦች ጨዋታቸውን ያደረጉበት እለት ነበር ማለት ይቻላል። አስቀድሞ እንግዲህ ኢትዮጵያ ንግድ ባንክ መቻል ያደረጉት ጨዋታ እንደጠቀሽው አንዳቻ በሆነ ውጤት ነው የተጠናቀቀው። የአሰልጣኝ ብርሃኑ ግዛው ቡድን ይህን ጨዋታ ድል ማድረግ ቢችል የበለጠ መሪነቱን ማጠናከር የሚችልበትን እድል ማስፋት ይችል ነበር። ነገር ግን በትላንቱ ጨዋታ በመጨረሻው ደቂቃ በተቆጠረበት ጎል አንዳቻ በሆነ ውጤት ነው ጨዋታውን ማጠናቀቅ የቻለው ማለት ነው። በኋላ ላይ ይህ ጨዋታ ከተጠናቀቀ በኋላ ሌላኛው ደግሞ ዘንድሮ በጣም ግሩም የውድድር ዓመትን መለከተን የሚገኘው ኢትዮ ኤሌክትሪክ ከሲዳማ ቡና ያደረጉት ጨዋታ ደግሞ እንደዚሁ በኢትዮ ኤሌክትሪክ 2-0 አሸናፊነት ነው ፍጻሜውን ያገኘው ማለት ነው። ኢንስትራክተር መሰረት ማኔ ቀድሞ እንግዲህ የኢትዮ ኤሌክትሪክ አሰልጣኝ እንደነበረች እናስታውሳለን። በዘንድሮ ዓመት ነው ክረምት ላይ እንደዚሁ ኢትዮ ኤሌክትሪክን በመልቀቅ ወደ መቻል የተቀላቀለችው ማለት ነውና የቀድሞ ክለቧን በገጠመችበት እንቅስቃሴ ጨዋታው እንግዲህ በኢትዮ ኤሌክትሪክ 2-0 አሸናፊነት ተጠናቋል። ጥሩ አጋጣሚ መጠቀም ችሏል ማለት ይቻላል አሰልጣኝ ኤርሚያስ ዱባለ ማለት ነውና እንግዲህ ሁለቱም ቡድኖች 54 ነጥቦችን ይዟል። የጎል ክፍያ ነው እያበላለጣቸው የሚገኘው። ዘንድሮ
ዘንድሮ እንግዲህ ባልተለመደ ሁኔታ በጥሩ ሁኔታ ጥሩ ጉዞ እያደረጉ ነው የሚገኙት። ምናልባት ከረጅም ጊዜያት በኋላ የኢትዮጵያ ፕሪሚየር ሊግ አዲስ የዋንጫ ባለክብር በሴቶቹ ፕሪሚየር ሊግ ሊያስመለክተን ይችላል ብለን መገመት እንችላለን። እንግዲህ በዚህ ዓመት በጣም አውትሻይን ማድረግ ከቻሉ ወይም ደግሞ በየውድድሮቹ ማንጸባረቅ ከቻሉ ተጫዋቾች መካከል አንደኛዋ እንግዲህ የኢትዮ ኤሌክትሪኳ ዳግማዊት ሰለሞን ናት። ከፍተኛ ጎል አስቆጣሪነቱን ትራክ እየመራች የምትገኘው አሁን እንደነ ሴናፉ አቁማና ረዴት አስረሳኝ የመሳሰሉ ተጫዋቾች ደግሞ በጣም በአስገራሚ ሁኔታ በፕሪሚየር ሊጉ ላይ ጥሩ ጉዞ እያደረጉ ነው የሚገኙት። ጎል በማስቆጠሩ ረገድ እየተመለከትናቸው እንገኛለንና በጥቅሉ ግን ከወትሮኔ ካየዋቸው የኢትዮጵያ ሴቶች ፕሪሚየር ሊግ የዘንድሮ ዓመቱ በጣም በጥሩ ንቃት በጥሩ ፍክክር የጨዋታውም ጥራት በጥሩ ሁኔታ እየሄደ ነው የሚገኘውና በዚሁ ከቀጠለ እስከ ዓመቱ መጨረሻ ድረስ አንድ ነገር ሊያስመለክተን ይችላል ብዬ መገመት እንችላለን። እንግዲህ ዛሬም ጨዋታዎች ቀጥለው የሚከናወኑ ይሆናል። መርሃ ግብሩን ለመጥቀስ ያክል ይርጋ ጨፌ ቡና ከአዲስ አበባ ከተማ ጋር ጨዋታቸውን ያደርጋሉ። ቦሌ ክፍለ ከተማ እንዲሁ ከባህር ዳር ከተማ ጋር ሌላኛው ጨዋታ ነው የሚደረገው። ድሬዳዋ ከተማ እንዲሁም ከአርባ ምንጭ ከተማ ዛሬ ጨዋታቸውን ያደርጋሉ። ዛሬ የ21ኛው ሳምንት የመጨረሻ ቀን ጨዋታዎች ናቸው ዛሬ ለሚደረጉት። የደረጃ ሰንጠረዡን ለመጥቀስ ያክል አንተም ቀድም እየነገርከን ነበር። የደረጃ ሰንጠረዡን ለመግለጽ ያክል ኢትዮጵያ ንግድ ባንክ በ54 ነጥብ የመጀመሪያ ደረጃውን ሲይዝ ኢትዮ ኤሌክትሪክ እንዲሁ በ54 ነጥብ በተመሳሳይ በጎል ክፍያ ተበልጦ የሁለተኛ ደረጃነትን ይዟል። ሶስተኛ ደግሞ መቻል ነው በ45 ነጥብ። ትክክል ነው። እንግዲህ ቀጣይ ደግሞ ዛሬ የሚደረጉትን ጨዋታዎች አዳዲስ ነገሮች ሊያስመለክቱን ይችላሉና የምንመለከቱ ይሆናል። ውድ ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን የተመለከታችሁትን ይመስል ነበር። ካፍታ ቆይታ በኋላ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምንሸጋገር ይሆናል። መልካም ቆይታ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ገዜ ወደ ባህር ማዶ ስፖርት መረጃዎቻችን ስናመራ እንግዲህ ክረምት ላይ ለሚደረገው የ26ቱ የዓለም ዋንጫ የተለያዩ ሀገራት የወዳጅነት ጨዋታ እያደረጉ ነበር። የዓለም ዋንጫ እንግዲህ አሜሪካ፣ ካናዳ፣ ሜክሲኮ በጥምረት እንደሚያዘጋጁት ይታወቃል። እንግዲህ ያንን አስመልክቶ የተለያዩ ሀገራቶች የቅድመ ዝግጅት ወይም ደግሞ የወዳጅነት ጨዋታ እያደረጉ ይገኛሉ። ዛሬ ብራዚል ከፈረንሳይ ጋር ጨዋታቸውን የሚያደርጉ ይሆናል። ብራዚል እንግዲህ በካርሎ አንቸሎቲ እየተመራች እንዲሁም ደግሞ ፈረንሳይ በዲዲየር ደሾ እየተመራች እንግዲህ ጨዋታቸውን ዛሬ የሚያደርጉ ይሆናል። በአጠቃላይ እንዴት ነው የወዳጅነት ጨዋታው? ነገም እንግሊዝና ኡራጓይ የሚያደርጉ ይሆናል። አዎ ትልልቅ የወዳጅነት ጨዋታዎች ይደረጋሉ እንዳልሽው ካናዳ፣ ሜክሲኮ እና አሜሪካን በ26 በጣምራ በሚያስተናግዱት ወይም ደግሞ ሰኔ ወር ላይ በሚደረገው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ እንደዚሁ የሚካፈሉ ሀገራቶች ናቸው። እነዚህ ከየሀገራታቸው ማለፍ የቻሉ ናቸው። ብራዚልም እንደዚሁ በተመሳሳይ ፈረንሳይም ማለት ነው። ፈረንሳይ እንግዲህ በቅርቡ ትልልቅ ተጫዋቾችን እያስመለከተችን ትገኛለች። ከዛ በፊትም የነ ዚዳንን እንደዚሁ ዘመን ማየት ይቻላል። እነ ሄነሪን የመሳሰሉ ትልልቅ ተጫዋቾችን ያወጣ ብሔራዊ ቡድን ነውና በተከታታይ ደግሞ የሩሲያውን የ2018 የዓለም እግር ኳስ ዋንጫ ውድድር መድረክን ከፍ ማድረጋቸው ይታወሳል። የ1998ቱንም ማንሳት እንችላለን። ከዛ ባለፈ እንደዚሁ ያለፈው ዓመት ደግሞ በኳታር ተከናውኖ በነበረው የ22ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ደግሞ ፋይናሊስት እንደነበረች ይታወቃልና ከፍተኛ ፉክክር ተደርጎ መጨረሻ ላይ እንግዲህ በመለያ ምት ነው ሁለቱ ብሔራዊ ቡድኖች አርጀንቲና ተሽላ ያንን የዋንጫ ክብር ማሳካት የቻለችው ማለት ነውና ዛሬ እንግዲህ ወደ ዓለም ዋንጫው ካመሩ ሀገራቶች መካከል ሁለቱ ጨዋታቸውን ያከናውናሉ። እንደሚታወቀው የብራዚል ብሔራዊ ቡድን 5 ጊዜ የዓለም እግር ኳስ ዋንጫ ውድድር መድረክን በማንሳት ቀዳሚ ስፍራ ላይ ነው የምትቀመጠው። በእርግጥ አሁን አመታቶች ተቆጥሯል። እንግዲህ 2002 ላይ ነው ለመጨረሻ ጊዜ የዓለም እግር ኳስ ዋንጫን የውድድር መድረክ የዋንጫ ባለክብር የነበሩት ማለት ነውና አሁን ላይ እንግዲህ ወደ 24 አመታት እየተቆጠሩ ነው ያሉት። ብራዚል እንደ በፊቱ በዓለም ላይ ያላት አበርክቶ ከሌሎች ሀገራቶች ጋር ሲነጻጸር አሁንም ጥሩ ነው ብለሽ ብታነሽም ነገር ግን
የበፊቱን አይነት አበርክቶ እየተመለከትንባት አይደለም የምንገኘው። በብሔራዊ ቡድን ደረጃም በጣም የሚያስደምሙ ተጫዋቾችን እያየን አይደለም ያለነው እንደ በፊቱ ማለት ነው። አሁን ላይ እንደውም የአውሮፓ የበላይነት የበለጠ እየገዘፈ እየተመለከትን እንገኛለን። በሊግ ላይ ያላቸውን ተሳትፎች ተጫዋቾችንም እንድመለከት ተመሳሳይ ነገር እናያለንና ያ ጊዜ የነበረው ወቅት አሁን ላይ ብራዚል ላይ ብዙም የምንመለከተው አይደለም። ልክ እኛ አትሌቲክሱን በዓለም ላይ እንደመታወቂያነት እንደምንጠቀመው ብራዚልም እንደምታየው በመላው ዓለም ተሰራጭተው ከዚህ በፊት የነበራቸውን አጠቃላይ ሂደትና አፈጻጸም ብትመለከቺ በጣም በጥሩ ሁኔታ እንመለከታለን። አንደኛው ከድህነት ማምለጫ የሚባለው በብራዚላውያን የሚታመነው እግር ኳስ ነው እንደምታውቂ። ትክክል ነው ገዜ። እንግዲህ ብራዚል የኳስ ሀገር ናት። ከሳምባ ቀጥሎ እንግዲህ ብራዚል በጣም የምትታወቅበት ነገር ቢኖር ኳስ ነው። በተለያዩ የዓለም ሀገራት ላይ የሚጫወቱ ታዳጊ ተጫዋቾችን እንዲሁም ደግሞ በትልልቅ ደረጃ የሚጠሩ ትልልቅ ተጫዋቾችን ያፈራች ሀገር ናት። የኳስ ሀገር ናት በአጠቃላይና ይህ ጨዋታ ከዚህ ጋር ተያይዞ በጣም የሚጠበቅ ይሆናል። ብራዚል አሁን ላይ እንዳልከው ጥሩ አቋም ላይ አይደለችም። ቢሆንም ግን በጣም አዝናኝ ጨዋታ ነው የሚጫወቱት ተጫዋቾቻቸው። በጣም ደስ የሚል ጨዋታ ነው የሚጫወቱት እና አሁንም ፈረንሳይ ካለችበት ሁኔታም ብራዚልም ካለችበት ሁኔታ ለተመልካቾችም ተዝናኖት ይፈጥራል ተብሎ ይጠበቃል ጨዋታውና ጥሩ ይመስለኛል። ትክክል ነው። እንግዲህ አንጋፋውን አሰልጣኝ ካርሎ አንቸሎቲን ቀጥሯል ለብሔራዊ ቡድን አሰልጣኝነት ማለት ነውና በብዙ ክለቦች ውስጥ በብዙ ሊጎች ውስጥ ተፈትኖ ትልቅ የዋንጫ ክብሮችን ከተለያዩ ክለቦች ጋር ማሳካት የቻለ በጣም የካበተ ልምድ ያለው አንጋፋው አሰልጣኝ ካርሎ አንቸሎቲ እንግዲህ በወዳጅነት ጨዋታ የፈረንሳይ ብሔራዊ ቡድን የሚገጥም ነው የሚሆነው ማለት ነው። በቀጣይ ደግሞ በነጥብ ጨዋታዎች ከወራቶች በኋላ ደግሞ የዓለም ዋንጫው ላይ የምንመለከታቸው ነው የሚሆነው ማለት ነውና ዛሬ ምሽት ላይ ከሚደረጉ የወዳጅነት ጨዋታዎች መካከል የብዙዎችን ቀልብ የሳበው ይሄ ነው። አዳዲስ ተጫዋቾችንም ልንመለከት እንችላለን። ሌላኛው ወደ አጫጭር ስፖርታዊ መረጃዎቻችን ስናውላ አርነ ስሎት እንግዲህ ከሊቨርፑል ይሰናበታል ተብሎ እየተጠበቀ ነው የሚገኘው። ሊቨርፑል አምና ላይ ዋንጫ ቢያነሳም ዘንድሮ ግን ጥሩ እንቅስቃሴ እያደረገ አይደለምና ከወቅታዊ አቋሙ ጋር ተያይዞ አርነ ስሎት ይሰናበታሉ የሚል ወሬዎች እየተነሱ ነው የሚገኙትና በአጠቃላይ ስለሱና ስለ ሌሎች አጫጭር መረጃዎቻችን ብናወራ። አጫጭር ስፖርታዊ መረጃዎቻችንን የምንጀምረው እንዳልሽው ከሊቨርፑል እግር ኳስ ክለብ ነው። ሊቨርፑል እንግዲህ በዘንድሮ ዓመት የተጠበቀውን ያህል እያስመለከተን አይደለም የሚገኘው። አምና የዋንጫ ባለክብር እንደነበረ ይታወቃልና አሰልጣኝ አርነ ስሎት ገና ቡድኑን በተረከቡበት ዓመት በጣም ከባድ የሚባለውን የሊጉን የዋንጫ ክብር ማሳካታቸው በሊቨርፑላውያን ደጋፊዎች እንደዚሁም በሌሎችም ገለልተኛ ደጋፊዎች ዘንድ በጣም እየተወደዱ እየተከበሩ ብዙ ክሬዲት ሲሰጣቸው ነበር። አንዳንዶች ግን ደግሞ በዛ መሀልም ቢሆን ትናንሽ ድምጾች አይጠፉምና አንዳንድ ቅሬታዎችም ሲቀርብባቸው ነበር። የክሎፕን ቡድን ተረክበው ነው የዋንጫ ባለክብር ያደረጉት፣ ክሎፕ ሰርተው የሄደው ቡድን ነው የሚሉ ደግሞ እሳቢዎችም ነበሩ። ያኔ እንግዲህ የሊጉን የዋንጫ ክብር ሲያሳኩ ደግሞ አዳዲስ ተጫዋቾችን አልመጡም። ፍሬድሪኮ ቼዛን ነው ያመጡት፣ እሱንም ያን ያህል አልተጠቀሙበትም ነበርና ከዚህ አንጻር በጣም ተደንቆላቸው ነበረ። ለምን ተጫዋች አይገዙም ምናምን የሚል ስጋቶች ነበሩ። ነገር ግን እሳቸው ያንኑ ቡድን ሼፕ በማድረግ የሊጉን የዋንጫ ክብር እንዲያመጣ አስችሎት ነበርና በዘንድሮ ዓመት ደግሞ በክረምት የተጫዋቾች የዝውውር መስኮት ላይ የነቃ ተሳትፎ ማድረጋቸውን ተከትሎ ትልልቅ የሊጉን የዝውውር ሪከርድ የሰበሩትን እንደነ ኢሳቅን የመሳሰሉ ተጫዋቾች ማምጣታቸውን ተከትሎ እንደነ ሜሎስ ኬርኬዝን፣ ፍሪፖንግን የመሳሰሉ ተጫዋቾች ማምጣታቸው የሚታወስ ነውና እነዚህ ተጫዋቾች ሲመጡ ደግሞ የበለጠ ሊቨርፑል እንዲጠበቅ አድርጎት ነበርና ነገር ግን ደግሞ ሜዳ ላይ ወይም በውድድር ዓመቱ እየተመዘገበ ያለውን ውጤት በየሁሉም የውድድር አይነት ስንመለከት ግን አሁን ሊቨርፑል እንግዲህ ሁለት የውድድር አይነቶች ላይ ነው ያለው። ያው በኤፍኤ ካፑ ከማንቸስተር ሲቲ ጋር ተደልድሏል በሩብ ፍጻሜው። ከዛ ባለፈ ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ደግሞ እንደዚሁ ከፒኤስጂ ጋራ በሩብ ፍጻሜው ጨዋታውን የሚያከናውን ነው የሚሆነውና ሁለቱም ጠንካራ ጨዋታዎች ናቸው የሚጠበቁት። በሊጉ ግን በጣም ደካማ ጊዜ ነው እያሳለፈ የሚገኘው። ለምሳሌ የሊጉ መሪ ክለብ አርሰናል 70 ነጥቦችን ነው መሰብሰብ የቻለው። ሊቨርፑል ደግሞ 49 ነጥቦች ነው ያሉት። በሁለቱ ክለቦች መካከል ያለው የነጥብ ልዩነትን ስትመለከቱው አሁን ከቀሩት ጨዋታዎች ጋራ ፍጹም የማይደራረሱበት ሁኔታ አለ። የ21 ነጥብ ልዩነት ነው ያለው በመሃሉ ማለት ነውና 7 ጨዋታዎች ደግሞ 21 ነጥብ ነው የሚያስገኙት። አርሰናል በጎል ክፍያ የተሻለ ነው። ሁሉንም ጨዋታ እንኳን ቢሸነፍ አርሰናል ላይ ሊደርሱ አይችሉም መሪ ስፍራ ላይ። ያም ቢሆን ግን አሁን ብዙዎቹ የሚጠብቁት በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ቀጥተኛ ተሳትፎ እንዲሆንላቸው ይፈልጋሉ። ሊቨርፑልን በውድድር ዓመቱ መጨረሻ የሊጉን የደረጃ ሰንጠረዥ ላይ ማለት ነው ከተቻለ ከ1 እስከ 4 ከ1 እስከ 5 ባሉት ሁኔታዎች የሊጉን የደረጃ ሰንጠረዥ ላይ ሆኖ ተቀምጠው ማየት ይፈልጋሉና ያ እንዲሆን ደግሞ
እንደዚሁ አሁንም ጫናቸውን እያሳረፉ ነው የሚገኙት። ነገር ግን በሊቨርፑል በሚቀጥለው ዓመት አዳዲስ ነገሮችን ልንመለከት የምንችልበትን ሁኔታ ነው እየተመለከትን ያለነው። አሁን ፍንጮችን እያየን ያለነው ማለት ነው። አንዳንዶች እንግዲህ ለክለቡ ቅርበት ያላቸው የመረጃ ምንጮች እንደሚጠቁሙት ከሆነ በአዲሱ የውድድር ዘመን በትክክለኛነት ሊቨርፑል በአዲስ አሰልጣኝ ሊመጣ ይችላል የሚሉ እንደዚሁ መረጃዎች እየወጡ ነው የሚገኙት። እነዚህ ለእውነት የቀረቡ ይመስላሉ አሁን እያስመዘገበ ካለው ውጤት ጋር በተያያዘ ማለት ነው። ዣቪ አሎንሶ የቀድሞ ተጫዋቻቸው ወደ ሪያል ማድሪድ ከማቅናቱ በፊት በባየር ሊቨርኩሰን እያለ መልሰው ለማምጣት ፍላጎት ነበራቸው። ነገር ግን እሱ ሪያል ማድሪድን መርጦ ወደዛው ሄዷል። የውል ኮንትራቱን ከማራዘሙ በፊት በዛው በባየር ሊቨርኩሰንም ይፈልጉት ነበረ ባለፈው አመታቶች ማለት ነውና ነገር ግን እስካሁን ድረስ እንግዲህ በሪያል ማድሪድ ሄዶ ያልተሳካ ጊዜ ነው ያሳለፈው። አሁን ስራ አልባ ነው። ስለዚህ ምናልባት ሊቨርፑል ጥሪ የሚመጣለት ከሆነ ሊቀበል የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። ሉዊስ ኤንሪኬም ስሙ ሲያያዝ ነበር። አሁን የበለጠ ወደ ማንቸስተር ዩናይትድ ይሄ አሰልጣኝ ስሙ እየተያያዘ ነው የሚገኘው ወይም ወደ ሪያል ማድሪድ እየተባለ ነው የሚገኘውና ዣቪ አሎንሶን በትክክል አርነ ስሎት የሚሰናበቱ ከሆነ የሊቨርፑል ተተኪው አሰልጣኝ ሊሆኑ የሚችሉበት እድል ግን እንዳለ ይሄ መጠቆም ይችላል። ከዚህ ጋር በተያያዘ እንግዲህ ሊቨርፑል ምናልባት ቀጣይ ውድድር ዓመት አዳዲስ ተጫዋቾችንም ሊያስፈርም የሚችልበት እድል እንዳለ ነው እየተነገረ የሚገኘው። አዳዲስ ተጫዋቾቹን ስንመለከት ሚሼል ኦሊሴ ዝውውር ላይ እንደገባበት እየተነገረ ነው የሚገኘው። የባየር ሙኒኩ የቀኝ ክንፍ ተጫዋች እጅግ በጣም የሚገርም እንቅስቃሴ እያደረገ ነው የሚገኘው በቡንደስሊጋው። ባለፈው ዕለት በነበረ መረጃ ታስታውሺ እንደሆነ ጄሪ ከላሚን ያማል ጋር እያነጻጸረው ነበር። በውድድር ዓመቱ ያስመዘገቧቸውን ቁጥራዊ መረጃዎች በተመለከተ ለጎል የሆኑ ኳሶችን እጅግ በጣም በጥሩ ሁኔታ ለቡድን አጋሮቹ አመቻችቶ ያቀብላል። ከዛ ባለፈ በቴክኒኩ እጅግ በጣም የላቀ ክህሎት እንዳለው በተደጋጋሚ አዝናኝ ኳሶችን ከሚጫወቱ ተጫዋቾች መካከል አንደኛው ነው። ጎሎችን ያስቆጥራል። እድሜው ገና 24 ነው። ስለዚህ ወደ መርሲሳይዱ ክለብ ሊቨርፑል ቢመጣ የተሻለ አዲሱን ግንባታ ያደርጋል ብሎ ነው ያሰቡ የሚገኙት። በተለይ ደግሞ አሁን ከቀናቶች በፊት ይፋ የተደረገ አንድ መረጃ አለ። የሞሐመድ ሳላ እንግዲህ ከክለቡ እንደሚለቅ ማስታወቁን ተከትሎ በዚህ በቀኝ መስመር ላይ እነዚህን መሰል ተጫዋቾች ለማምጣት ፍላጎት አላቸው ተብሏል። የወሊሴን ጉዳይ የሚሼል ወሊሴን ለማስፈረም ፍላጎት ካላቸው ሌሎች የሊጉ ክለቦች መካከል አንደኛው ስለመሆኑ እየተነገረ ነው የሚገኘው። ማንቸስተር ዩናይትድ ይፈልገዋል፣ ቼልሲ፣ አርሰናል በስሱም ቢሆን የዚህ ተጫዋች ፈላጊ እንደሆነ እየተገለጸ ነው የሚገኘው። ፒኤስጂን በተመሳሳይ። አሁን ግን የወሊሴ ሌላኛው ፈላጊ የመርሲሳይዱ ክለብ ሊቨርፑል እንደሆነ እየተነገረ ነው የሚገኘው ማለት ነው። ከዛ ባለፈ እንደዚሁ ብራድሊ ባርኮላንም ከፒኤስጂ ማስፈረም ፍላጎት አላቸው። በእርግጥ የተወሰኑ ድርድሮችን ጀምሯል ተብሏል ከፒኤስጂ ጋራ የውል ኮንትራቱን ለማራዘም ማለት ነው። የባርኮላን ፈላጊ ብዙ ክለቦች አሉ። ነገር ግን ሊቨርፑል እነዚህ ሁለት ተጫዋቾችን እያማረጠ እንዳለ የተለያዩ የመገናኛ ብዙሃን እየዘገቡት ነው የሚገኘው። ወደ ሌላኛው መረጃችን ስናልፍ ጄሪ የአርሰናል መረጃ እናገኛለን። አርሰናልም ትላንት በሰጠነው መረጃ የጁሊያን አልቫሬዝ የዝውውር ጉዳይ ላይ አሁን ጠንከር ብለው መረጃዎች እየወጡ ነው የሚገኙት። የበለጠ ይህ ተጫዋች ከአርሰናል ጋር ስሙ እየተያያዘ ነው የሚገኘው። ቀጣይ መዳረሻው ኤሚሬትስ ሊሆን የሚችልበት እድል አለ ተብሏል። እንግዲህ በአትሌቲኮ ማድሪድ ጥሩ ጊዜን እያሳለፈ ይገኛል። በግሉ ከተመለከት ነው ማለት ነው። ያው አትሌቲኮ ማድሪድ በዘንድሮ እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ወደ ሩብ ፍጻሜ ካለፉ ክለቦች መካከል አንደኛው ነው። ያው ከባርሴሎና ጋር ይጫወታል በሩብ ፍጻሜው ማለት ነው። ከዛ ባለፈ ደግሞ በስፔን ኮፓ ዴላሬም እንደዚሁ ለፍጻሜ ማለፉ የሚታወስ ነው። ላሊጋው ደግሞ ሶስተኛ ደረጃ ላይ ተቀምጧልና ዲያጎ ሲሞኒ ጥሩ ቡድን ነው በየአመቱ የሚያስመለክተን በተለይ ትልልቆቹን ክለቦች በመከተል ረገድ ማለት ነው። አንዳንድ ጊዜ አጋጣሚዎችም ሲገኙ የዋንጫ ባለ ክብር የነበረባቸውንም አመታቶች ማስተዋወስ ይቻላል። ወደ 13 አመታት አልፈውታል እንግዲህ የአትሌቲኮ ማድሪድን እየመራ ማለት ነው። እንግዲህ ይህንን ቡድን ይህንን ተጫዋች ለማስቀረት እንዳልቻለ ነው እየተገለጸ የሚገኘው። ተጫዋቹ በስፔን የመቆየት ፍላጎት የለውም ተብሏል። እዛው የካታሎናው ክለብ ባርሴሎናም ተጫዋቹን ይፈልጓል። ነገር ግን ይህ ተጫዋች ደግሞ አሁን ወደ እንግሊዝ ፕሪሚየር ሊግ ዳግም መመለስ ከዚህ ቀደም በማንቸስተር ሲቲ ቤት ጥሩ ቆይታ እንደነበረው እናስታውሳለን። በቋሚ አስተላለፍ ውስጥ በእርግጥ ብዙ ጊዜ አይካተትም ነበረ። ያው ፔፕ ብዙ አማራጮች ስለነበሩት በወቅቱ ያን ያህል ትሪት ያደርገዋል ተብሎ አይታሰብም ነበርና በዚህ የተከፋው ተጫዋች ነው ወደ ስፔን ያቀናውና አሁን ግን ዳግም ወደ እንግሊዝ መመለስ ይፈልጋል። የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦችም እንደዚሁ ፍላጎት እያሳደሩ ነው የሚገኙት። አንደኛው አርሰናል ነው። አሁን የበለጠ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ጉዳዩን አጥብቀው እንደያዙትና ለተጫዋቹ ጭምር ስልክ እንደደወሉለት እየተገለጸ ነው የሚገኘው እንዳነጋገሩት። የበለጠ ግን ከተጫዋቹ ወኪል ጋራ ንግግር መጀመራቸው እየተነገረ ነው የሚገኘውና
እነዚህ መረጃዎች ግን ወደ ተመልካቾቻችን ስናደርስ ብዙ ጊዜ ከግምት መግባት ያለበት የተረጋገጠ አይደለም። ገና የዝውውር መስኮቱ አልተከፈተም። በሩመር ደረጃ ግን አሁን ላይ የመገናኛ ብዙሃን እያራገቡት ከሚገኘው ጉዳይ ጋር በተያያዘ አንደኛው የጁሊያን አልቫሬዝ እና የአርሰናል ጉዳይ ነውና ተመልካቾቻችን ይህንን ከግምት በማስገባት እንድትረዱን እንፈልጋለን። ከዛ ባለፈ ደግሞ እንደዚሁ ኪቪቻ ክቫራትስኬሊያንም የማስፈረም ፍላጎት አላቸው ተብሏል ከፒኤስጂ አርሰናሎች ማለት ነውና እነዚህን ተጫዋቾች እያማረጡ ነው የሚገኙት። በእርግጥ በክረምቱ የተጫዋቾች የዝውውር መስኮት ላይ የመድፈኞቹን መንደር ከሚለቁ ተጫዋቾች መካከል የክንፍ ተጫዋቾች ይጠበቃሉ። እንደነ ትሮሳርድን እንደዚሁ ገብርኤል ማርቲኔሊን የመሳሰሉ ተጫዋቾች እንደሚለቁ እየተነገረ ነው የሚገኘው። የፊት መስመር ላይም ካይ ሃቨርትስም እንደዚሁ ገብርኤል ጄሱስም በተመሳሳይ የተሻሉ ተጫዋቾች ከተገኙ ገበያው ላይ እነዚህን ተጫዋቾች የመተካት ፍላጎት እንዳላቸው ነው እየተነገረ የሚገኘው ማለት ነውና አርሰናል በእንደዚህ አይነት ሁኔታ ውስጥ ነው መረጃዎች እየወጡ የሚገኙት። ሌላኛው የማንቸስተር ዩናይትድን ጉዳይ እናገኛለን። ማንቸስተር ዩናይትድ ተጫዋች የሆነው ካስሜሮ በቀጣይ ወደ አሜሪካው ሜጀር ሊግ ሶከር ሊያቀና እንደሚችል እየተገለጸ ነው የሚገኘው። 34 ዓመቱ ላይ የሚገኘው ይህ ብራዚሊያዊ ኢንተርናሽናል በአሰልጣኝ ማይክል ካሪክ ስር ከተሻሻሉ ተጫዋቾች መካከል አንደኛው ነውና በቀጣይ ምናልባት ወደ ሎስ አንጀለስ ጋላክሲ አሊያም ደግሞ ወደ ኢንተር ሚያሚ ሊያቀና ይችላል የሚሉ መረጃዎች በጣም በርከት ብለው እየተመለከትን ነው የምንገኘው። የውል ኮንትራቱ በውድድር ዓመቱ መጨረሻ ስለሚጠናቀቅ ማለት ነውና ቀጣይ መዳረሻው ግን የት ሊሆን ይችላል የሚለውን በስፋት እንግዲህ የምንመለከት ይሆናል ወይም ወደፊት የምናያቸው ነው የሚሆነው። ካለን ሰዓት አንፃር ግን መረጃዎቻችንን እዚህ ላይ ገታ ብናደርግ የምጨምሪው ነገር ከሌለ ጄሪ የለም። እንግዲህ እዚህ በምሽቱ የስፖርት መርሃ ግብራችን ደግሞ የተቀሩትን ስፖርታዊ መረጃዎቻችንን ወደ ተመልካቾቻችን የምናደርስ ይሆናል። ወደ ተመልካቾቻችን የዛሬው የኖ ስፖርት ፕሮግራማችን ይህን ይመስል ነበረ። መልካም ቀን።